የሚመስለኝ ከስር ኮሜንት እያየ እየተረበሸ ነው ያለው። ከላይ ብቻ አተኩረህ ጥያቄው ላይ ብቻ ፎከስ ካላደረግ ትቸገራለህ። አሁን ከስር እያየ ነው አንተ እየተቸገርክ እንደፈለጉ ቢሳደቡ እንዴ እኔ ምን አገባኝ እኮ። ምንድነው ድምርብር የሚወጣው ማለት እንትን እያልክ ነው፣ እየተረበሽ ነው ያለው። እሺ አንድ ያዳምጠኝ እኔን ጥያቄ አሁንም እና እንደተረበሻው እናያለን። ይኸውልህ አንደኛ ፓሊው ሂብሪው መቼ ነበረ ስልህ ባቢሎን በነበሩበት ጊዜ አልከኝ። ባቢሎን እንደነበሩ መቼ ነው ማስረጃው ስልህ የለህም ማስረጃ። አንድ ነበር እኮ ቆይ ብጨርስ ሐሳቤንና ትቀጥላለህ። እንግዲህ ምን ነገር ስማ፣ አውጥቶልህ ነበረ ኤርሊ ስክሪፕቸሮች ስታወራ ኮሚዩት አድርጌ ነው አዳምጬ ነበር። አንድ ያዳምጠኝ ሐሳብ ልናገር። እሺ ሂድ ቀጥል። እንዴ ሲቀጥል ኤሎሃ የሚለውን ኢብሪት ቀይረውታል፣ አላህ በሚል ስም ሰጠውታል አልክ። ግን ይሄ ኤሎሂም የሚለው ስም የመጀመሪያው ፍጥረት አዳምና ሔዋን ነበሩ። ከዛ በኋላ ሔዋን ልጅ ስትወልድ ኤሎሄ ብላን የጠራችው የእስራኤልን አምላክ ማለት ነው። አላህ የሚለውን ቃል አልተጠቀመችም አንደኛ። ከዛ ሲቀጥል ደግሞ ሁለተኛ ደግሞ ምኑን ሰጠኸኝ? ይሄ በሶስት ቋንቋዎች ይከፈላሉ የፓሊዮ ኢብሪት ምናምን የሚለውን አልክ። እሱም ማስረጃ አልሰጠኸኝም። ጠይቅ ነው ያልከኝ። ሁለት ከዛ በኋላ ጥያቄ ነው አንተናት በለው አትደራርበው። አንዱን ሐሳቤን ተፈርሷል። አንዱን በአንድ እንግዲህ በጣም እየታገስን ነው ያለ ነው። አይ ቲንክ እንግዳም ስለሆንክ ለቤቱ፣ ሁለተኛ ነገር ደግሞ የመጀመሪያ አምስ ነው ብዬ ስላሰብኩኝ በቤት በእንግድነት ደረጃ በጥሩ ላስተናግድ ብዬ ነው። የመጀመሪያው ሔዋን ማን ብላ ጠራቸው ያልከው? የመጀመሪያ ፍጥረት አዳም ነው። ከዛ በኋላ ከጎኑ ስጋ በጀለትና ሔዋን ከተወለደች በኋላ ልጅ ስትወልድ ቃየንን ስትወልደው ምን አለች? ኤሎሄ የእስራኤል አምላክ የሰጠኝ ልጅ ብላ ነው የጠራችው እንጂ አላህ ብላ አልጠራችውም። ምን ላይ ነው እስቲ ያውጣው እስቲ። እሺ በኦሪት ዘፍጥረት ምዕራፍ 1 ከቁጥር ስንት ላይ ነው? ቆይ ላውጣው። አውጣው ምዕራፍ 1 ቁጥር ስንት ነው ያልከው? ቁጥሩን ቼክ ላድርገው። ጃቢሮ ሌላ ቦታ ለምዶ ይሆናል እንደዚህ ጭቅጭቅ ምናምን ለምዶ አሁን እንትን ሆኖበት ልማድ ባህል ሆኖበት ምናልባት እኛ ጋርም ሲመጣ የምንጨቃጨቅ መስሎት ነው። እኛ ደግሞ በደሊል ነው የምንነጋገረው፣ በመረጃ ነው የምናስረዳው። አይ ቲንክ መረጃ ካለው ለመማማር ጭምር ነው። ኦኬ ይምጣና ትንሽ ተደበልና አይ ቲንክ የምንግባባ ይመስለኛል። ተረጋግቶ የሚያወራው ይሻላል። ትናገር ግን ወሂድ ዋው ላፍህ እንትን አትልም፣ ትናገራለህ። በጣም የሃይማኖት አስተማሪ ሆነ ሰውን ትሳደባለህ እንዴ? ማይሰደብኩ ሌላ ቦታ ላይ ጭቅጭቅ ተለምዶ ምናልባት እኛ ቤት ሲመጣም ጭቅጭቅ የለም ለማለት ፈልጌ ነው። እኔ አብዛኛው ሙስሊሞችን ሳያቸው ስነ ስርዓት ያላቸው ናቸው፣ በስነ ስርዓት የሚወሩ። ኦኬ የሰደበ ሰው አለ እኔ ሰድቤያለሁ። አንተ ጭቅጭቅ ለምዶ ነው ትላለህ እንዴ? እኔ እኮ በመስለኝ ላይ ጭቅጭቅ ለምዶ ሊሆን ይችላል ነው ያልኩ እንጂ ተጨቃጭቃልም አላልኩም። የትኛው ነው የተሳደብኩት? አሁን ወደ ጭቅጭቁ ተውና የተባልከውን ጥቅስ አውጣው። እኔ እኮ ላወጣልህ ነው። እሺ ያንስ ካላችሁ አንዳንድ ቁጥር ጻፉ፣ አስገባችኋል። ታብታብ አድርጉ። መጥቻለሁ፣ ተመልካለሁ። ስልክ ገብቶብኝ ነበረ። ምን አለ አወጣላችሁ? አይ ገና አንድ ጊዜ አንዱ ሚስታችቶ ከዛ በኋላ እንትን ትቀልደዋለች እሷ እየመጣች ማለት ነው። እና አንድ ጊዜ በጥፊ መታችሁ ለቀልድ ብላ ማለት ነው። እና በቃ ቀልሽ ምንሽም እኮ በጣም ነው ደስ የሚለኝ ምናምን እያላት እያወራ በኋላ ላይ እባክህ አንድ ነገር ልንገርህ አለችው። ምንድን ነው ስትለው እናቴ በጣም ታማለች እና 4000 ብር ያስፈልገኛል ስትላት አንቺ እኮ ዝም ብለሽ ሰው ትዳፈሪያለሽ ቅድም መተሽኝ ነበረ ብሎ በዛው ተለያት አሉ። እና ምን ለማለት ፈልጌ ነው ሌላ ቦታ ጭቅጭቅ ለምዶ ሊሆን ይችላል እኛ ጋር የሚጨቃጨቀው እና እኛ ጋር ጭቅጭቅ የለም ብዬ ስል ሰደብከኝ ምናምን ነገር ሲል ነበርና
ሰደብከኝ ምናምን ነገር አለ። አይ ሌሎቹ አይሳደቡም፣ አንተ ግን ሰደብከኛል። በስነ ስርዓት እያወራ ነው ማለት ነው። እና አውጣውና እስቲ ያለውን ጥቅስ አውጣው፣ እየጠበቅነው ነው። ወርዷል ኡስታዝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወረደ፣ ጠብቁት እስከሚያመጣ ድረስ። ሌላ ሰው ይግባ እስከዛ ድረስ ክርስቲያን ካለ ወርዷል። እሱ ኔት ይሆን አላገም ወርዷል። ኦኬ አስገቡ። ሌላ ክርስቲያን ካለ አስገቡና አውሩ። ከኔ ጋር ነው። ዮ አውራ አሉ ልጆች አሉ። አውራ ዮ ሰላም፣ እንዴት ነህ? አሉ ይመስገን። ኦኬ ስለዚህ አውራ። በምን ዙሪያ ነው ማውራት የፈለከው? በስላሴ ዙሪያ፣ በነገረ ክርስቶስ፣ በባቢል ዙሪያ፣ በምን ዙሪያ ነው ማውራት የፈለከው? አይ ላይፍ አፍተር ዴዝ በሚለው እናውራ። ከሞት በኋላ ባለው ህይወት። ያ ኦኬ ቀጥል። ረያን ይመቻል ወይስ ማሜ ወይ ጃቢሮ? ጃቢሮ ትችላለህ? እሺ ቀጥል፣ ችግር የለውም። እሺ ኡስታዝ በቃ አውራ እንሞክር። አውራ። እሺ ዮ እንዴት ነህ? አሉ ፊት ነው አሉ። ምንድን ነው ሃይማኖትክ? አይ ስለኔ ሃይማኖት አይደለም፣ ስለ እስልምና አንቴክ ነው። እሺ ምንድን ነው የምታወራው ቋንቋ? መንፈስ ማለት ምንድን ነው? የሰው ልጅ ኮምቢኔሽን ኦፍ ባዲ እና ስፒሪት ነው አይደል? ኮምቢኔሽን ኦፍ ምን ስፕሪት? ምንድነው? ስፕሪት የሚለው ነፍስ። እሺ ነፍስ በሚለው ነው። እሺ ያው እሺ ነው። እሺ ለዛ አንድ ሰው ሲሞት ስጋው ነው መንፈሱ ነው የሚሄደው ብላችሁ ነው የምታምኑት? አው ላይክ መጨረሻ ላይ ሲነሳ ሁሉም ነገሩ ነው የሚነሳው። ነው ስለዛ አይደለም ያወራሁት። ሲሞት በዛ ሞመንት ስጋው ነው መንፈሱ ነው የሚሄደው ወደ ላይ። ወዴት ወደ ላይ? ሲሞት አልገባኝም። አሁን እኛ ስንሞት የበርዛክ ህይወት የሚባል አለ። የቂያማ ቀን እስኪቆም ድረስ እዛ ነው የምንቆየው። ባክ እሱ አይደለም የሚጠየቁ። አንድ ሰው በሞተበት ሞመንት ስጋው ከመንፈሱ ውስጥ ምንድነው? መንፈሱ ከስጋው ስትለይ ስጋውም አብሮ ይሄዳል ብላችሁ ነው የምታምኑት ወይስ ወዴት ነው የሚሄደው? ከሞት በኋላ ህይወት አለ እኮ ብለህ ነገርከኝ አይደል? ወደ ህይወቱ ከሞት በኋላ ያለው ህይወት እኮ አልኩህ። መጨረሻ ከፍርድ ጊዜ በኋላ እኮ ነው። ፍርድ ይፈረድና ፍርድ ካለቀ በኋላ ሁሉም ሰው ወደሚገባበት ይገባል። ከሞተ በኋላ እስከ ፍርድ የት ነው የሚሆኑት? በርዘክ አልኩህ እኮ አልሰማኸኝም እኮ። ያኔ ስጋው ነው መንፈሱ ነው የሚሄደው ነው እያልኩ ያሉት። ኦኬ ቀብር ውስጥ ነው። ቀብር ውስጥ ነው። you know what I'm talking bro እየጠየቅኩ ያለው ተወንጊዘኛ አቀላቀል። እሺ ክሊር ላድርግልህ። ቆይ ልንገርህ። በእኛ ሃይማኖት አንድ ሰው ከሞተ በኋላ የቀብር ህይወት የሚባል ህይወት አለው። ስለ ቀብር ህይወት እየጠየቅኩ ወንድሜ እኮ ከሞተ በኋላ የት እንደሚሄድ ስጋው ነው መንፈሱ ነው የሚሄደው ወደ ህይወት አለ ብለኸኛል አይደል እኮ። እሱም እያስረዳሁህ ነው። አሁን አልተግባባንም። መጀመሪያ እኛ የምናምነው ልንገርህና ከዛ በኋላ እዛ ላይ ጥያቄ ጠይቃለህ። ያስማማል? ቀጥተኛ ጥያቄ ነው እየጠየቅኩ ያለሁት። ሲሞት መንፈሱ ነው ስጋው ነው ወደ ላይ የሚሄደው? ወደ ላይ ያልከው ነገር እኮ ነው ያልተረዱት። ወደ ላይ ማለት ነው ማለት ነው ህይወት አለ፣ ከሞት በኋላ ህይወት አለ አልከኝ አይደል? አዎ። ህይወት የሚኖረው የት ነው? እኮ ህይወቱ ይመሰለ ምን አልኩ? ከፍርድ ቀን በኋላ የሰው ልጆች ወደ ጀነት የሚገቡ ከሆነ ስለ ፍርድ አልጠየቅኩም ወንድሜ። ከዛ በኋላ ነው ህይወት ያለው። ምን ሆነ ነው? ፍርድ መች ነው የሚደረገው? ፍርድማ ስለ ቀብር አልጠየኩም ወንድሜ። ምንድን ነው የምትከላ? ያስረዳሁህ እኮ ነው። ለምን አትረጋጋም? እኔ በጣም የምጠይቅህ እኮ በጣም ይሄ ስትሬት የሆነ ፎርዋርድ ጥያቄ ነው። መንፈስ ስጋ ነው። ሰው የተሰራው ከሁለት ነገር ነው ኮምፖስት ያደረገው ማለት ነው። የመንፈስና የአካል ውቅር ነው ሰው የሚባለው ነገር። መንፈስ ማለት ኢነር ኔቸር ማለት ነው። ውሳጣዊ ተፈጥሮ የሚባለው ነገር ነው። አካል ደግሞ የሚባለው ነገር ደግሞ ውጫዊ ተፈጥሮ ነው። አንተ የዛ የሁለት ውቅር ነህ። ሰው በሞት ጊዜ ከአተምና ከሞለኪውል ኮምፖስት ያደረገው አካል
ወደ አፈር ይመለሳል። ከዛ ደግሞ ከአላህ ዘንድ የሆነው ሩሃችን ወይም መንፈሳችን ደግሞ ወደ አላህ ይመለሳል። ጥቅስ ማስረጃ ከፈለክ ሱረቱ ዙመር ምዕራፍ 39 ቁጥር 42 ላይ ታገኘዋል። ይሄ ነው ትምህርት። ለዛ ባዲ እዚህ ይቀራል፣ ስፒሪት ደግሞ ወደ ላይ ይወጣል ነው አንተ እያልከኝ ያለው። ስፒሪት ከአላህ ዘንድ ነው የሆነው ስፒሪታችን ማለት መንፈሳችን። ታዲያ በቁርአን ሴክስ እንዳለ ሶሪ ፎር ለቃ ሴክሹዋል ኢንተርኮርስ እንዳለ ሜንሽን ያደርጋልና መንፈስ ብቻ በትንሣኤ ቀን ሰው ከተቀሰቀሰ በኋላ አካሉ ድጋሚ ተቀስቅሶ ከአካሉ ጋር ማስረጃ ታሳየኛለህ? ከትንሣኤ ቀን በኋላ ነው የሚለው? አለ ራሱ የቂያማ ቀን ነው ሰዎች የሚቀሰቀሱት። ከዛ ጀነትና ጀሃነምም ያለው የቂያማ ቀን ነው አይደል? ኖ ስለ ሴክሹዋል ኢንተርኮርስ ነው እያወራሁ። የት ነው ያለው? መዘወጅ ያለው የት ነው ያለው? ጀነት ውስጥ ነው አይደለ? ኖ ጀነት አይደለም። የት ነው ያለው ይላል። ሴክሹዋል ኢንተርኮርስ የሚኖረው ሴክሹዋል ኢንተርኮርስ በሚለው ተውና መዘወጅ መጠናዳት። አይ ሴክሹዋል ኢንተርኮርስ ስትል አንደኛ ከጋብቻ በፊትም አለ እኛ የምናውቀው ማለት ነው። በጋብቻ ውስጥም ስላለ ጀነትም አለ እንዲጋብቻ ኮስኖ ኮምልኮ በጀነት ውስጥ አለ መዘወጅ አለ በእኛ በኢስላም አስተምሮት። ኦኬ ዛስ ወራም ሳይ እያልኩ ያለሁት። ስለዚህ ምንድነው መንፈስ እንዴት ነው ጋብቻ የሚኖረው? እኮ መንፈስ አላልኩማ ሲቀሰቀስ ነው በእኛ የምናምነው። እንደዛ የሚል ነገር አንተ መንፈስ እንደሄደ ከዚህ ሲቀሰቀስ ሆቴል ነው ብትረጋጋ ደስ ይለኛል። ይሁንዬ ጥያቄው ምንድነው የጠየቀው የነበረው መንፈስና ነፍስ እንዴት ይለያያሉ ነው። እንዴት እንደተለያዩ ነገርነ። ከዛ የትንሣኤ ቀን ደግሞ ሰዎች ይቀሰቀሱና ቅጣት አለ የፍርድ ቀን የሚባል ሰዎች ወደ ጀነትና ወደ ጀሃነም ይሄዳሉ። ወደ ጀነት የሚሄዱ ሰዎች ከና አካላቸው ነው የሚቀሰቀሱት፣ ተቀስቀሰው የሚሄዱት ማለት ነው። አንተ ሳይቀሰቀሱ ነው ወደ ጀነት ሄደው የሚበሉት የሚጠጡት ነው የሚል ትምህርት አለ እንዴ በእኛ በኢስላም? የወሎ እንደሚው አልገባውም የጠየቁት ጥያቄ። እስኪቀሰቀሱ ድረስ ህይወት የላቸውም ነው ወይ ያልከኝ? አለ መንፈሳቸው አለ፣ ግን ማግባት መጋባት የሚባል ነገር መንፈስ የለውም። መንፈስ እንዴት ነው ማግባት መጋባት የሚባለው ነገር ያለው? እንደዛ ብለን አላምንም። እንደዛ አይደለም ትምህርታችን። አንተ ነህ ማምጣት ያለብህ። አንተ ነህ ማምጣት ያለብህ እኮ። በእኛ ትምህርት መንፈሳችን በርዛህ ነው የሚኖረው እስከዛ ድረስ። በርዛህ የሚባለው ህይወት አለ፣ የበርዛህ ህይወት አለ። እዛ ውስጥ ይቆያል እስከዛ ድረስ ከአካል እስከሚቀሰቀሱበት ድረስ በበርዛህ ይኖራል ይላል በእኛ ትምህርት። ስለዚህ ሙስሊሞች ሲሞቱ እስከሚቀሰቀሱ ድረስ ህይወት የላቸውም ማለት ነው። ህይወት አላቸው፣ ሩሃቸው ይኖራል። ግን ማግባት መጋባት የምትለው ነገር መብላት መጠጣት የሚባለው ነገር የለም እስከዛ ድረስ። ከተነሱ በኋላ ማግባት መጋባት ደግሞ አካል አለ፣ መብላት መጠጣት፣ ማግባት መጋባት፣ መዘወጅ አለ በእኛ በኢስላም አስተምሮት። ኦኬ ሶ ታዲያ የሞቱ ሙስሊሞች ከእናንተ በፊት የሞቱ ሙስሊሞች እናንተ እዛ ስትሄዱ ልጅ ወልደው ተዋልደው ነው የሚጠብቋቸዋል? አይደለም፣ በትንሣኤ ቀን ነው እነሱም እየተጠበቁ ያሉት። ከትንሣኤ ቀን ድረስ ከተጋቡ መውለዳቸው የማይቀር ነገር ነው። አሁን ላይ አይደለም ያለው የትንሣኤ ቀን ነው ያልኩህ እኮ። ምን አይነት ጭንቅላት ነው ያለ እንዴ? ማለት በጣም ግራ የሚያጋባ ነው። በትንሣኤ ቀን ነው እያልኩ ተጋብተዋል ትለኛለህ። ሱረቱ ሙእሚኑን ይኸውልህ ጥቅስ ልስጥ። አንድ ጥቅስ ነው። ግራ የገባው አስተምሮ ነው ያላችሁ አንተ ነህ እንጂ ግራ የገባህ እንጂ እኛ ማንለውን ነገር ስትሮማን ፋላሲ ነው እየሰራ ያለው። ይኸውልህ ይሄን ጥቅስ ላንብብልህ። ሱረቱ ሙእሚኑን ምዕራፍ 23 ቁጥር 100 ላይ ምን ይላል? የጠየቁን ጥያቄ መልስልኝ። አሁን እዛ ሄዱ ሙስሊሞች ልጅ ወልደው ምናምን ነው የሚጠብቋችሁ ወይስ እንዴት? አይልም። እንደዛ ብለን አናምንም እኮ አልኩህ እኮ ስንቴ ልንገርህ። አሁን እኮ አልከኝ አላልኩም እኔ። ስትሮማን ፋላሲ ይባላል። አሁን ምን ይባላል ማለት ነው? እንዴ አሁን ከተጋቡ ወለዳችሁ የማይቀር አውቀ ነው በጣም ነው ያለው። ስትሮማን ፋላሲ እኔ አላልኩም። እኔ እንደዛ አላልኩም። እኔ ያልኩህ በትንሣኤ ቀን ሰዎች ሲቀሰቀሱ ከና አካላቸው ይቀሰቀሱና መብላት መጠጣት ማግባት መጋባት በጀነት ውስጥ አለ ብለን እናምናለን። አሁን ላይ ግን የሚሄደው በርዛህ የሚባል ውስጥ ነው የሚሄደው። የማንኛውም ሰው መንፈስ ሲሄድ በርዛህ ነው። ያንን ደግሞ የቁርአን ማስረጃ ሱረቱ ሙእሚኑን ምዕራፍ 23 ቁጥር 100 ላይ ከፊታቸው እስከሚቀሰቀሱበት ቀን ድረስ በርዛህ አለ ይላል። በርዛህ የሚባል ነው እና በርዛህ በሚባለው እዛ ነው እንትን የሚለው። በበርዛህ ውስጥ ምን አለ? እንዳይገናኙ ምን አለ? ሁለቱ አይገናኙም። እንዳይገናኙ የትኞቹ አማንያንና ካዲያን ሁለቱም የማይገናኙበት ነገር ፓርቲሽን ነገር ሆኖ ሩሃቸው እዛ ይቆያል። የትንሣኤ ቀን ደግሞ አምላካችን አላህ ከሞተው የበሰበሰው አካላችን ይነሳና ከመንፈሳችን ጋር ውቅር ጋር እንትን ይልና ይዋሃድና ከእንደገና እንነሳለን፣ እንቀሰቀሳለን። ልክ እንዳሁኑ እንዳለ ነው ማለት ነው። ከተቀሰቀስን በኋላ የፍርድ ቀን የተፈረደላቸው ሰዎች ወደ ጀነት ይገባሉ፣ የተፈረደባቸው ሰዎች ደግሞ ጀሃነም ይገባሉ። እንደዛ ብለን ነው የምናምነው ነው ያልኩ። አንተ ግን ምንድን ያደረገው ስትሮማን ፋላሲ ይባላል። ስትሮማን ፋላሲ ምን ማለት ነው? ቁልመማዊ ጸጽ ማለት ነው። በምንለው ነገር ሳይሆን ሰው በማይለው ነገርና በማያምንበት ነገር እንደሚልና እንደሚያምን አድርጎ
ሙግት አዋቅሮና አደራጅቶ መሟገት ማለት ነው። ያ ደግሞ ስትሮማን ፋላሲ ነው። ሎጂክ አታውቅም ማለት ነው። አይደን ዱ ዛት ብሮ አንተ ነው እያልከኝ ያለው ህይወት የላቸውም ማለት ነው። አሁን ይጋባሉ፣ ከሞቱ በኋላ ይጋባሉ አላልኩማ። የቱ ጋር ነው ያልኩት? እንደዛ እኮ ህይወት የሚኖራቸው መቼ ነው? አሁን ህይወት የላቸውም ካልከኝ የጠየቁ የቱ ጋር ነው? ከሞቱ በኋላ ወዲያው እንደሞቱ እስከ ቂያማ ቀን ድረስ ከሚቆዩበት ጊዜ ድረስ ይጋባሉ ያልኩ የቱ ጋር ነው እንዴ? እንትን ባዲ ይነሳል ከዛ በኋላ ይጋባሉ አላልኩም? በትንሣኤ ቀን ነው ያልኩ፣ ወደፊት ነው ያልኩ እንጂ አባቶቻችን የላቸውም ወይ? ሂድ ውረድ። ደህና ጭንቅላት ይዘህ ከኛ ጋር አታወራ። ሂድ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን አይነት በየአይነት ነው ልጁ? ምንም የሚሰማ ሰው አይደለም እንዴ? ያስረዳሁት እንዲህ ብለሃል እና አባቶቻችሁ ተጋብተዋል እንትን ይላል ማለት ነው ያላልኩትን ነገር እና ጤነኛ አይደለም። እና ከጃቢር ጋር እንዴት አልተግባባም ብዬ ገርሞኝ ነበረ። ጃቢር ጎበዝ ነው እንደዚህ ሰውን በማግባባት በእንትን በማለት እና ጃቢር ላይ ጥምም ሲልበት ምናልባት እስቲ ካገራልኝ ብዬ ነበር የገባሁት። ለጃቢር እንደማይሆን ሳቀው ማቆም ነበረብኝ። እሺ ቀጥል ጃክ። ስም ራሱ ተጽዕኖ ያደርጋል መሰለኝ ኡስታዝ ራሱ አንዳንዴ ሳስበው እና አይሰማም የሆነው። እሺ ወገኖች አሉ አይ ቲንክ የለም እዚህ ሁሉ ሙስሊም የሆነ ነገር ነውና ረጋ ብላችሁ መነጋገር ነው ከቻልክ ወገናችን ብታዳምጡ የተሻለ ነው። ያልተባለውን ስትሮማን ፋላሲ መስራት አያስከም። እሺ ካላችሁ እኛ ቤት ሲመጡ ሌላ ቦታ ላይ እንደዚህ ጭቅጭቅ ንትርክ ስላለ በዛ መንፈስ ነው የሚመጡት። አይ ቲንክ እንደዛ። እኛ ጋር ደግሞ በመረጃ ነው የምናወራው። መረጃው ልክ ሲሰሙ ያናዳቸዋል፣ ኢሪቴት ያደርጋቸዋል። መተው እናፋጥጣለን ብሎ ነው የሚያስቡት። ለእነዚህ አይነት ሰዎች ደግሞ በቂ የሆነ እንትን አለን። ቆንጆ እንትኖች አሉ፣ ጥሩ ዱላዎችም አሉን ካስፈለገ ማለት ነው። ግን አይጠቅምም እሱ። ኦኬ ጥያቄ ካላችሁ ግቡ ክርስቲያኖች። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ቆላስይስ 1:5 ላይ ጆቫ ዊትነሶች ኢየሱስ ቅድመ ህልውና አለው ብለው እንትንችን ያቀርባሉና እንዴት ነው የምንረዳት? ወይ አንዴ እንትን ተደወለብኝ። ምንድነው በር ተንኳኳ። እስከዛ ድረስ አንድ ሰው ያወራው መጣው። ኢስላሚክ ላይ ጥያቄ አለ፣ እሱን ኡስታዝ ሲመለስ ያብራራል። ኢስላሚክ ላይ ጥያቄ ያለው ካለ እስቲ ያስገቡ። አለ እስልምና ላይ ጥያቄ አለ? ማን ነው የሚለው ሰው? አይ እስልምና ላይ የለኝም። እሺ ኦኬ። ረየን ታብራራለህ ትቀጥላለህ ከፈለክ። የፍጥረት በኩር ነው የሚለውን ገብቶኛል። አይ እኔ ገብቶኛል አስበው። እሺ ቆይ ካልሆነ ኡስታዝ አይ ረየን ቀጥልሽ። አይ ጥያቄውን አልሰማሁትም እኔ ኖ ቆላስይስ ምዕራፍ 1 ቁጥር 5 ላይ ኢየሱስ የፍጥረት በኩር ተብሏልና ህልውና ነበረው ወይ ነው? የፍጥረቱ መጀመሪያ ነው ወይ ነው? አይ በኩር የሚለው እንትና ከሙታን በመነሳት እኮ ነው። እንደ ጳውሎስ ትምህርት በኩር ብሎ ኢየሱስ የሚያነሳው ከሙታን በመነሳት ነው። 1:15 ላይ ነው ወይስ 1:5 ነው ያልኩ? 1:5 ቆይ እሺ ልክፈት አንዴ። ቆላስይስ ነው ያልከኝ? እሺ ስለ እናንተ እንጸልይ። በሰማይ ከተዘጋጀላችሁ ተስፋ የተነሳ ክርስቶስ ኢየሱስ ስለ እምነታችሁ ለቅዱሳን ሁሉ ስላላችሁ ፍቅር ሰምተን የጌታችን ኢየሱስ ክርስቶስን አባት እግዚአብሔርን ሁል ጊዜ እናመሰግናለን። ስለዚህ ተስፋ በወንጌል እውነት ቃል አስቀድማችሁ ሰማችሁ። የት አለ ቆላስይስ ላይ እንዲህ የሚል የላምኩ? ቆላስይስ 1:15 ነው የፈለገው መሰለኝ። እርሱ የማይታየው አምላክ መልክና የፍጥረት ምስክር ነው፣ አለቅነት፣ ስልጣናት፣ ጌትነት በእርሱ ተፈጥረዋል ምናምን ስለሚል ሰማይና ምድር ከመፈጠሩ በፊት መጀመሪያ እሱ ተፈጠረና እሱን ከፈጠረ በኋላ በእሱ ሌሎችን ነገሮች ፈጠረ። ልክ አንድ ሰው ዶማ ይሰራና በዶማው እንደሚቆፍርና ዶማው መቆፈሪያ እንጂ ቆፋሪ እንዳለው ነው ሁሉ ያህዌም ፍጥረትን ከፈጠረ በኋላ በፍጥረቱን ከመፍጠሩ በፊት መጀመሪያ ኢየሱስን ፈጠረና ኢየሱስን እንደ ኢንስትሩመንት አደረገውና ፈጠረው ነው አይደል? እሱ ነው አይደል ጥያቄው? አዎ እሱ ነው። አፋዝ እንደዚህ ያናገሩን ጆቫ ዊትነሶች ብታመጣቸው ደስ ይለኝ ነበረ ማለት ብናወራ ማለት ነው። ከነሱ ጋር ከባለቤቶቹ ጋር ብናወራ ደስ ይለኝ ነበረ። ግን ቆላስይስ ምዕራፍ 1 ቁጥር
15 ላይ እየተናገረ ያለው መጀመሪያ ምንድነው የሚለው ሲባል እርሱ የማይታየው አምላክ መልክና የፍጥረት በኩር ነው ነው የሚለው። የማይታየው አምላክ ማን ነው ብለን ስንል ስለ አብ ነው እያወራ ያለው የማይታየው አምላክ የተባለው ማለት ነው። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 እርሱ ብቻ የማይሞት ማንም ሊቀርበው የማይችል ብርሃን ይኖራል፣ አንድስ እንኳን ሰው አላየውም ሊያየውም አይቻልም ይላል። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ ብቻውን አምላክ ለሚሆን ለማይሞተው ለማይታየው እያለ ይናገራል። ስለዚህ እርሱ የማይታየው አምላክ መልክ ነው ይላል፣ ምሳሌ ነው ይላል ራሱ ማለት ነው። ኤኮም ማለት ምሳሌ ነው ካለ በኋላ የፍጥረት ደግሞ በኩር ነው ይላል። የፍጥረት ሁሉ በኩር ነው ይላል። የፍጥረት ሁሉ በኩር ነው ይላል። ፍጥረት የተባለው ማን ነው ብለን ስንል ፍጥረት የተባለው አዲስ ፍጥረት ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ማንም ቢሆን በክርስቶስ አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ ሁሉ አዲስ ሆኗልና። ስለዚህ በክርስቶስ ኢየሱስ የተፈጠረው አዲስ ፍጥረት እየተባለ ያለው አዲስ ኪዳን ላይ ያለው እንጂ ስለ ጄኔሲስ 1:1 እያወራ አይደለም። ጄኔሲስ 1:1 ላይማ እንዳንል ኢሳይያስ ምዕራፍ 44 ቁጥር 4 ላይ ከማዕፀን የሰራ የሚበዝ ያህዌ እንዲህ ይላል፣ ሰማያትን ለብቻ የዘረጋው ምድርን የመሰረትኩኝ እኔ ነው፣ እኔ በመሰረትኩበት ሰዓት ላይ ከኔ ጋር ማን ነበረ ብሎ ጥያቄ ያቀርባል። who was with me ከኔ ጋር ማን ነበረ ይላል። ስለዚህ የመጀመሪያው ፍጡር ዘፍጥረት 1:1 ላይ እንደ ባይብሉ በረሺት ባራ ኤሎሂም ኤታ ሸማኢም ቬታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ነው የሚለው፣ ኢየሱስን ፈጠረ አይልም። ስለዚህ የመጀመሪያው ፍጥረት ሰማይና ምድር ነው እንደ ባይብሉ። ሰማይና ምድርን ሲፈጥር ደግሞ ብቻውን ነው የፈጠረው። ስለዚህ ቆላስይስ 1:15 ላይ የተናገረ ያለው በሰማይና በምድር ያሉት በክርስቶስ ኢየሱስ ተፈጥረዋል የተባሉት እዛው ቁጥር 20 ላይ በሰማይና በምድር ያሉት በክርስቶስ ታርቀዋል ይላል። ፀሐይና ጨረቃ፣ ከዋክብት፣ መላእክት ተጣልተው ታርቀዋል እንዴ ማለት ነው እንዴ? በምድር ያሉት ስለ እጽዋት፣ ስለ እንስሳት፣ ስለ ሚነራል ማዕድናት እነ ወርቅ እነ ብር እነ ምናምን የሚባሉት ተጣልተው ታርቀዋል ማለት ነው እንዴ ስትል፣ አይ በሰማይና በምድር ያሉት የተባሉት ስለ ሰዎች ነው የሚያወሩት። ከሞት በኋላ የሄዱት ሰዎችና በህይወት የነበሩ ሰዎች በክርስቶስ ኢየሱስ ከአብ ጋር ታርቀዋል ማለት ነው። በሰማይና በምድር ያሉት ሁሉ ሲል አንጻራዊ ነው እዚህ ጋር የተነገረው። ስለዚህ ቆላስይስ 1:15 ላይ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋል ሲል ያንን ታሳቢና ዋዋ አድርጎ የመጣ ነው። ከዛ በኋላ ሁሉ በእርሱና ለእርሱ ተፈጥረዋል የሚል ነገር አለ። በእርሱ የሚል ነገር አለ። ዲያ የሚል ነገር አለ። አንደኛ ቆሮንቶስ ምዕራፍ 11 ላይ ስትመለከተው ቁጥር 7 ምናምን አካባቢውን እንደዛ አካባቢ ላይ ወንድ በሴት ነውና ይላል። ምን ማለት ነው? ወንድ የተፈጠረው በሴት ነው ማለት ነው። ሴት ፈጣሪ ናት ማለት ነው ሲባል አይደለም። ሴት ኢንስትሩመንት ናት ማለት ነው። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ እንደዛ ነገር ሁሉ በጊዜው አድርጎ ሰራ ይላል። እና ጊዜ ፈጣሪ ነው ማለት ነው? አይ አምላክ በጊዜ ሰራ ማለት እንጂ ጊዜ ራሱ ፈጣሪ ነው ማለት አይደለም። ልክ ቆላስይስ 1:15 ላይ እየተናገረ ያለው ኢንስትሩመንት እንደሆነ ነው የሚናገረው። ከዛ በኋላ ምንድነው በእርሱና ለእርሱ ተፈጥረዋል ይላል። ያ ማለት ወንድ ሰው የተፈጠረው አዲስ ፍጥረት የተፈጠረው ለኢየሱስ ክርስቶስ ነው ማለት ክብርና ልቅናን ያሳያል እንጂ ሌላ አያሳይም። ለምን? ሴት የተፈጠረችው ለወንድ ነው ይላል ባይብል ላይ። ያ ማለት እንደ ወንድ ፈጣሪ ወይም ደግሞ ተመላኪ መሆኑን አያሳይም። ሰንበት ለሰው ነው የተፈጠረው እንጂ ሰው ለሰንበት አልተፈጠረም ይላል ባይብል ላይ። ስለዚህ ከዚህ አንጻር ነው እዚህ ላይ ቆላስይስ 1:15 ላይ ያልገባ ነገር ካለ ወይም በጥያቄው መልስ ላይ እክል ካጋጠመ ዳጎስ ያለ መልስ ይሰጣል ማለት ነው ወንድማችን። አይ በቂ ነው በቂ ነው። እሺ ኦኬ፣ ከቻልክ አምጣቸው፣ ልጆቹን አምጣቸው። አዳራሻቸው ከውጭ ነው፣ እዚህ ሊመጡ አይችሉም። ኢንዲቪጁዋሊ አምጣቸውና አንዱን አምጣውና እንጠላ አድርገን እንደዚህ ሳይሆን ዝም ብለህ እንትን ብለህ ስልክህን አዘጋጅተህ ምን ብለህ አንድ ጓደኛ አለን እዚህ እንትን አለ አንድ ወደል ነገር አለ ሲያወሩት ምናምን ነገር አስተምሩት ብለህ ማገናኘት ነው የምችለው ማለት ነው። እንደዛ ጥሩ ነው። ኢንሻአላህ እስቲ ከመጡ እሺ። ኦኬ፣ ሌላ ጥያቄ ያለው ክርስቲያን ካለ? ኡስታዝ ሰላም አለይኩም። እኔ ጥያቄ ነው። ሰላም ወራህመቱላሂ ወበረካቱ። እኛ ለክርስቲያኖች ነበር ቅድሚያ የሰጠነው፣ እናንተ ደግሞ መሀል ላይ ገባችሁ። ትጠይቂያለሽ፣ ኢንሻአላህ ትጠይቂያለሽ። አንድ አይሁዳዊ መጥቷል። እሱ ደግሞ እስቲ ጥያቄ ጠይቅ። ገብቷል። እስቲ ቀጥል። ይከራከራል እኔ ጋር። ኦኬ፣ አልገባም መሰለኝ። እንደዛ ከሆነ እንደዛ ከሆነ አልገባም። እየተሽከረከረ ነው ልጁ።
ኦኬ እስከዛ ድረስ ትጠይቅ እንደ ዩቲ ትጠይቅ። ዩቲ ደግሞ ጠፍታለች። ጠፋሽ እኮ የዋሽታውንሽ ምን ሆነሽ ነው? ሀዘን ላይ ሆኜ ነው ኡስታዝ። አንተ ምን ነው? እሺ አላህ አዘንሽን አጅር የምታገኝበት ያርግልሽ፣ የወንጀልሽ ማበሻ አላህ ያርግልሽ። ኢንሻአላህ እንግዲህ አደባባይ ላይ የማይነገር ሊሆን ይችላል። እሺ ጥያቄሽን ጠይቂ። ነገራችሁ ችግር የለውም። አያቴ ሙታ ነው ኡስታዝ ያሳደገችኝ። ኦኬ አላህ ይራማቸው። አላህ ጀነቱል ፊርደውስን ይወፍቃቸው። አንቺም አጅር የምታገኝበትን ያርግልሽ፣ የወንጀልሽ ማበሻ አላህ ያርግልሽ። አላህ ጽናቱን፣ መጽናናቱን፣ ትዕግስቱን ይወፍቅሽ። አሚን ኡስታዝ ጀዛከላ። ይሁን ተጠቅቆይ ጥቅሱን ላውጣው እንትን ማቴዎስ ላይ መሰለኝና አንድ የሚያነሱት አርጊመንት አለ እንትን ነብያትና ሐዋርያትን ልካለሁ የሚለው ኢየሱስ ክርስቶስ ማለት ነው። እሱን እንዴት ነው የሚብራራው? ኢየሱስ ሙሉ አይደለም። እሱ እንትን ላይ ሉቃስ ወንጌል ላይ ታገኘዋለሽ። የአምላክ ጥበብ የተናገረችውን ነው ኢየሱስ የተናገረው። የአምላክ ጥበብ እንዲህ ላለው ብላ አለች ብሎ ጥቅስ ነው የሚጠቅሰው። ስለ ጥበብ ነው የሚያወራው። ጥበብ አለች ብሎ በሴት ጾታ ነው። የአምላክ ጥበብ ወይም ደግሞ የእግዚአብሔር ጥበብ እንዲህ ያለች ብሎ የተናገረበትን ነው። ማቴዎስ ሙሉን ስላላረገው ኢየሱስ የተናገረ አድርገው ነው ክርስቲያኖች የሚያስቡት። የሉቃስ ወንጌል ላይ ግን ስትመለከችው የሉቃስ ወንጌል ምዕራፍ 11 ቁጥር 49 ላይ ስለዚህ የአምላክ ጥበብ እንዲህ ያለች አለ ኢየሱስ ሲያወራ፣ ወደ እነርሱ ነቢያትና ሐዋርያትን እልካለሁ፣ ከእነርሱ ይገድላሉ፣ ያሳድዳሉ፣ ዓለም ከተፈጠረበት ጊዜ ጀምሮ የፈሰሰው የነቢያት ደም ሁሉ ይደርስባቸዋል አለች ይላል። ያለችው ማናት? የአምላክ ጥበብ ነው። ባዩ ማን ነው? ኢየሱስ ነው። ኢየሱስ የተናገረ ነው። ኢየሱስ እየተናገረ ነው። የእግዚአብሔር ጥበብ እንዲህ ያለች እያለ እየተናገረ ነው። ግን ማርቆስ ላይ የእግዚአብሔር ጥበብ አለች የሚለው ነገር ተቆርጦ ስለመጣ ሙሉ ስዕል አታገኝለትም። ማርቆስ ግን በትክክል አስቀምጦታል ማለት ነው። የእግዚአብሔር ጥበብ የቱ ጋር ነው እንደዛ ያለችው ሲባል መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ትናገራለች። መጽሐፈ ምሳሌ ምዕራፍ 9 ቁጥር 1 ላይ ጥበብ ቤቷን ሰራች፣ ሰባቷ ምሰሶን አቆመች፣ ፍሪዳዋን አረደች፣ ባሪያዎቹንም ጠርታ ምናምን ነገር እያለ ይናገራል። ጥበብ ቤቷን ሰራች፣ ሰባቷ ምሰሶ አቆመች፣ ፍሪዳዋን አረደች፣ የወይን ጠጇን ደባለቀች፣ ማዕዷን አዘጋጀች፣ ባሪያዎቿንም ልካ ይላል። አየሽ፣ ጥበብ ቤቷን ሰራች ካለ በኋላ ባሪያዎቿንም ልካ በከተማይቱ ከፍተኛ ስፍራ ላይ ጠራች ይላል። ስለዚህ ባሪያዎቿን ነቢያቶችን ስትልክ የነበረችው ጥበብ ነው ልካ ይላል። ያ ማለት ፊገራቲቭ ነው፣ ኢላስትራቲቭ ነው፣ አርጎሪካል ነው፣ ሲምቦሊካል ነው። ማራይ ሳይሆን ፍካራዊ ነው። ይሄን ይመስላል። እሺ ኡስታዝ ግልጽ ነው። ኦኬ ጀዛከላህ ጀዛከላህ። እሺ ሰልማው አለቁ እንዴ ወገኖች? የሉም። እንዛ ከሆነ አይ ቲንክ ኡስታዝ ጀማል ይግባና አካውንቱን ፎሎ አስደርጉት። ኡስታዝ ማስታወቂያ በሰራ ነገ ፕሮግራም እና ኤቨር ጋር ነበርና ልስራ ትችላላችሁ። ኡስታዝ ጀማል ይግባና የሱ አካውንት መጀመሪያ እንትን ይልና ኢንሻአላህ ወደዛ ትሄዳላችሁ። ኡስታዝ ጀማል ግባ። ኦኬ ስቤው ነበር እንግዲህ የሚገባ አይነት አይደለም። ኦኬ ትችያለሽ እስከ ድረስ እስኪመጣ ድረስ። እሺ ኡስታዝ ነገ ማክሰኞ መሰለኝ አይ ቲንክ እና ከኤቨር ቢ ላይፍ ቤት በእንተ ገድላት በድርሳናት የታችን ፖዚቲቭ ኤቨር አሪፍ ፕሮግራም ይኖራቸዋል። ለሁሉም አስተማሪ የሚሆን ይመስለኛል። በተለይ ክርስቲያን ወገንታት ኑቶሎሽ ቲክቶዶክሶች ማለትም ያው ገድላትንም ብትቃወሙ የምትቃወሙ አላችሁ፣ ግን ኑቶሎና እዛም ላይ ጥያቄ ካላችሁ ካወሩ በኋላ ታነሳላችሁ ማለት ነው። አሪፍ ፕሮግራም ይመስለኛል በሚገርም ሁኔታና አሪፍ ዝግጅት ነው ያደረጉት። ግን ሰው ቢገኝና ቢያዳምጣቸው አሪፍ ነው ብዬ አስባለሁ። እንድትገኙ እሺ። ኦኬ ያው የገድል ዙሪያ ላይ ወይም ሃጂግራፊካል በሚባለው መጽሐፍ ዙሪያ ላይ ኤቨር እና ፖዚታ ናቸው የሚያደርጉት ዲስከሽን አለ።
ስለዚህ እንድትገኙ ተብላችሁ ተጠርታችኋል ማለት ነው። 1300 ሰዎች ሰምታችኋል። ለመገኘት ሞክሩ ኢንሻአላህ ጊዜ ካላችሁ። አላህ ጊዜያችሁን ይባርክላችሁና ለመገኘት ሞክሩ ማለት ነው። የሸዋ